የክርስቶስ የሆኑትማ ይሰደዳሉ። የክርስቶስ የሆኑትማ ፈተና አለ። እቺ ዓለምማ የመከራ ዓለም ናት። በዚች ዓለም በድሎት በቅንጦት በምቾት ትኖራላችሁ ተብሎ አልተጻፈም። ምንድነው የሚለው መጽሐፍ? በዓለም ሳላችሁ ምን አለባችሁ? መንግስት አለፈ። ምድራዊ መንግስት በዓለማችን ላይ ታላላቅ የሚባሉ አስፈሪ የሚባሉ መንግስታት አልፈዋል። የሮም መንግስት በጣም አስፈሪ፣ የግሪክ፣ የእስራኤል ታላላቅ መንግስታቶች ስም አጠራራቸው ጠፍቷል፣ አልፈዋል። በሀገራችን በኢትዮጵያ እንኳን የኢትዮጵያን ታሪክ ስናነብ ስንት መንግስታት አለፉ። የጃንሆይ መንግስት አለፈ። የደርግ የሚባለው መንግስት አለፈ። አስፈሪ የነበረው አይደለም ለሀገሩ ለአፍሪካ ሁሉ ይበቃል የተባለ የጦር ኃይል የነበረው የደርግ መንግስት አለፈ። ባለፈው ደግሞ የኢህአዴግ መንግስት አለፈ። ብዙ መንግስታት ተናውጸዋል። ብዙ መንግስታት አልፈዋል፣ ላይመለሱ ሄደዋል። ስንት ነገር አይናችን ተመለከተ፣ ስንት ነገር ጆሮአችን ሰማ። ይውላችሁ በነበረበት የሚቀጥል የሚቆይ በዚህ ዓለም ላይ ምንም ነገር ያልፋል። ሁሉ ነገር ምን ይላል? ያልፋል። ትናንት ሀብት ንብረት የነበራቸው ሰዎች ዛሬ ባዶ እጃቸውን የቀሩ ሰዎች፣ ትናንት ዝነኛና ስመጥር የነበሩ ሰዎች፣ ሰው ይሰግድላቸው ይንበረከክላቸው የነበሩ ሰዎች ዛሬ ያን ክብራቸው ቀርቷል። ትናንትና ውበት የነበራቸው ሰዎች ውበታቸው ረግፏል። ቋሚ የሆነ ነገር በዚች ዓለም ላይ በዚች ምድር ላይ የለም እያልኳቸው። ዘላለማዊ አክሊል ነው የምንወርሰው መንግስት፣ ማይጠፋ መንግስት፣ ማትናወጥ መንግስት ናት። ስለዚህ በፊታችሁ ያለውን ሩጫ በትዕግስት ሩጡ። ለምን? ማትናወጣውን መንግስት እንድትቀበሉ። ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚው ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የኛም አምላክ እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሆን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። በዛሬው ቀን በቤተ ክርስቲያናችን መታሰቢያቸው ከሚደረግላቸው ቅዱሳን ረድኤትና በረከት ሁላችንንም በቸርነቱ ያሳትፈን። የምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የሚረባንንና የሚጠቅመንን ነገር እንዲያስተምረን የሱ ቅዱስ ፍቃዶ ይሆንልን። ወደ ዛሬው ዕለት የወንጌል አገልግሎት ከመሄዳችን አስቀድሞ ሁላችን ባለንበት ስፍራ ላይ በፍጹም መረጋጋት ሆነን እግዚአብሔር የሚናገረውን ለመስማት ራሳችንን እናዘጋጅ። ቀሪ በሆነ ጊዜያችን እኛ በጠበቅነው መንገድ ሳይሆን እሱ እንዳሰበ እንደፈቀደ ምንጽናናበትን ምናርፍበትን እንቆቅልሻችን የሚፈታበትን እንባችን የሚታበስበትን ቃል ሁላችንንም እግዚአብሔር እንዲያስተምረን የሱ ቅዱስ ፍቃዶ ይሆንልን። በሚኖረን አጭር ሰዓት ለዛሬ ለርዕስነት የመረጥነው የእግዚአብሔር ቃል የማይናወጥ መንግስት አለን የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል
በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በዕብራውያን 12 ቁጥር 28 ላይ ነው። ርዕሳችን ይሄ ነው። እስኪ ላስቸግራችሁ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል ሁላችን በህብረት ለመናገር ራሳችንን እናዘጋጅ። የማይናወጥ መንግስት በሉ እስኪ አለን። ምን ማይል መንግስት? እግዚአብሔር በዚህ ርዕስ ሁላችንን እንዲናገረን፣ እግዚአብሔር በዚህ ርዕስ ሁላችንን እንዲያስተምረን የሱ መልካምና ቅዱስ ፈቃዶ ይሆንልን። ይህን ርዕስ የመረጥንበት ምክንያት ወቅቱን፣ ዘመኑን፣ ጊዜውን የዋጀ ትምህርት መማር እንድንችል በምናየውና በምንሰማው ነገር ተስፋ ቆርጠን ወደ ኋላ እንዳናፈገፍግ ስር ሰደን በሃይማኖት መታነጽ እንድንችል በምትናወጽ ዓለም ላይ የምንኖር ህዝቦች ሌላ የማትናወጥ መንግስት እንዳለች እሷን አሻግረን ማየት እንድንችል በዚህ ርዕስ መማማር አስፈልጓል። ቆሞ ለመናገር ቁጭ ብለውም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። የማይናወጥ መንግስት አለን። ርዕሳችን ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ብርሃነ ዓለም እየተባለ የሚጠራ ሐዋርያው ቅዱስ ጳውሎስ የተናገረው ቃሉን ለጊዜው በዕብራውያን ለሚገኙት ክርስቲያኖች ጽፎላቸዋል። ጥቂት ነገር ስለዚህ መጽሐፍ ጸሐፊ አስታውሳችኋለሁ። ጸሐፊው ቅዱስ ጳውሎስ ብዙ የሥነ መለኮት ሊቃውንት እንደሚስማሙበት ይህንን የዕብራውያንን መጽሐፍ የጻፈው ቅዱስ ጳውሎስ ይህንን በምን እናረጋግጣለን ያሉ እንደሆነ እዚህ ዕብራውያን ከምዕራፍ 1 ከፍ ብሎ ስትመለከቱ የሐዋርያው የጳውሎስ መልእክት ወደ ዕብራውያን ይላል። ንገሩኝ፣ ወደ ማን ይላል? ወደ ዕብራውያን። ስለዚህ አንዳንዶች እንደሚሉት የዕብራውያንን መጽሐፍ የጻፈው ሌላ ሰው ሳይሆን ራሱ ቅዱስ ጳውሎስ የጻፈው ነው። ማረጋገጫችን ምንድነው ሲባል የሐዋርያው የጳውሎስ መልእክት ወደ ዕብራውያን ብሎ ስለሚጀምር ሁላችን እንደምናውቅ ይሄ ሐዋርያ የቀደመ ስሙ ሳውል እየተባለ ይጠራል። ሳውል እየተባለ ይጠራ በነበረበት ዘመን ለአባቶቹ ወግ እየቀና ክርስቲያኖችን ያሳድድ የነበረ የእግዚአብሔርን ቤተ ክርስቲያን ያሳድድ የነበረ ተቃዋሚ፣ አሳዳጅ፣ አንገላች እንደነበረ በብዙ ስፍራ ላይ ተመዝግቦልናል። በሐዋርያት ሥራ በምዕራፍ 9 ላይ ስታነቡት ከቁጥር 1 ጀምሮ ስለ ቀደመ ስሙና ክርስቲያኖችን እንዴት አድርጎ
ያሳድድ እንደነበረ እንዴትም እንደተጠራ ተመዝግቦ እናገኛል። እሱ ራሱ ግን በአንድ ስፍራ ላይ በሃይማኖት ለወለደው ለልጁ ለጢሞቴዎስ የቀድሞ ማንነቱን ሳይደብቅ ግልጥ አድርጎ ጽፎለታል። እንደዚህ ብሎ እዚህ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግነዋለሁ። አስቀድሞ ተሳዳቢና አሳዳጅ አንገላች ነበርኩ አለ። የቀደመ ሕይወቱን አመጣ። የአሕዛብ መምህር ከመሆኑ በፊት፣ የወንጌል አገልጋይ ከመሆኑ በፊት፣ የዓለም ብርሃን ተብሎ ከመጠራቱ በፊት ማንነቱ ምን እንደሚመስል አዎ ለጢሞቴዎስ ጻፈለት። አስቀድሞ ተሳዳቢ አሳዳጅ አንገላች ነበርኳል። ነገር ግን ይህንን የማደርገው ሳላውቅ ባለማመን ነው አለ። ኃጢአቱ ጽድቅ እየመሰለኝ፣ የሞቱ መንገድ የሕይወት መንገድ እየመሰለኝ፣ ጨለማው ብርሃን እየመሰለኝ፣ ነውሩ ክብር እየመሰለኝ አደርገው ነበር አለ። ሳላውቅ ባለማመን ስላደረግኩ ምሕረት አገኘሁ አለ። እግዚአብሔር ለሁላችን ምሕረት ያደርግልን። የጌታችን ጸጋ በክርስቶስ ኢየሱስ ካለው ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞች ዋና እኔ ነኝ አለ። ከኃጢአተኞች ዋና የነበረ የእግዚአብሔርን ቤተ ክርስቲያን ያለ ልክ ያሳድድ የነበረ ተቃዋሚ፣ ተሳዳቢ፣ አንገላች የነበረ ሰው ደማስቆ በሚባል ስፍራ ላይ ክርስቲያኖች የሚገደሉበትን ደብዳቤ ይዞ ሲሄድ ከሰማይ ድምፅ መጣ። ሳውል ሳውል ስለምን ታሳድደኛለህ የሚል ድምፅ። ጌታ ሆይ እኔ ማሳድድህ አንተ ማነህ አለው። አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ አለው። ምን እንዳደርግ ትወዳለህ አለው። የምታደርገውን ካህኑ ሐናንያ ያሳይሃል አለው። ወደ ካህኑ ወደ ሐናንያ ዘንድ መጣ፣ አመነ፣ ተጠመቀ። እንደ ቅርፊት ያለ ነገር ከዓይኑ ላይ ወደቀለት። ከዚህ በኋላ ሁሉን ትቶ ክርስቶስን መከተል ጀመረ። የቀድሞ አሳዳጅ አሁን ስለ ወንጌል የሚሰደድ ሆነ። 14 መልእክታትን ጻፈ። እስከ 3ኛው ሰማይ ተነጠቀ። አንድ ቋንቋ ይናገር የነበረ 71 ቋንቋ ተጨመረለት። 72 ቋንቋ መናገር ጀመረ። በቀሚሱ ጫፍ እውር ያበራ፣ ለምጽ ያነጻ፣ ሽባ ይረታ፣ ጎባጣ ያቀና፣ ድዊ ይፈውስ፣ ድንቅ ድንቅ ታምራቶች ያደርግ ጀመረ። እንዲህም አለ። በሌላ ቦታ ላነበው ፈልጋለሁ። እዚህ ገላትያ ምዕራፍ 1 ቁጥር 11 ላይ ነው። ወንድሞቼ ሆይ አለ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ አለ። ኢየሱስ ክርስቶስ ገልጦልኝ ነው እንጂ እኔ ከሰው አልተቀበልኩትም አልተማርኩትም አለ። ይኸውላችሁ ሰው ቢገልጥ ሰው ቢያስተምር ብዙ የሚደበቅ ምስጢር አለ። ሰው ቢናገር ተስፋ ሊያስቆርጠን ይችላል። ሰው ቢናገር ወገኖቼ አዎ ደግሞ ደግሞ ሊነግረን ያስፈልገናል። እግዚአብሔር ካስተማረ፣ እግዚአብሔር ተናጋሪ ከሆነ፣ ከእግዚአብሔር የምንጠብቅ ከሆነ እንባችን ሊታበስ ይችላል። ጥያቄያችን ሊመለስ ይችላል። እንቆቅልሻችን ሊፈታ ይችላል። እንደ እግዚአብሔር ያለ አስተማሪ ማንም ስለሌለ
መጽሐፍ እንደዚህ ይላል፣ ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ነው ተብሎ ተጽፏል። ዘኢሳይያስ 54 ቁጥር 13 ላይ የተመዘገበ ቃል። እስኪ ላስቸግራችሁ፣ አብራችሁ ይህን በሉ። ልጆችሽ ሁሉ በሉ እስኪ። እግዚአብሔር ቃል ነው። ድገሙት። ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ነው። እግዚአብሔር ብዙ ሰላም ለሁላችን ይስጠን። ልጆችሽ ሁሉ ከማን የተማሩ ይሆናሉ? ከእግዚአብሔር ተማሩ። የእግዚአብሔር ልጆች፣ እንደ እግዚአብሔር ያለ አስተማሪ ማንም የለም። እዚህ ጋር ከሚቆመው ሰው ለመማር አትምጡ። እኛ ምክንያቶች ነን። አስተማሪ እግዚአብሔር። ቅዱስ ጳውሎስ እኮ ገማልያ ከሚባል ሰው እግር ስር ቁጭ ብሎ የተማረ ሰው ነው። ግን እሱን አልጠቀሰም፣ አላነሳም። ምን አለ? አዎ ወንድሞቼ ሆይ በእኔ የተገለጠ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኝ እንጂ እኔ ከሰው አልተቀበልኩም አልተማርኩም። በአይሁድ ሥርዓት በፊት እንዴት እንደኖርኩ ሰምታችኋልና የእግዚአብሔርን ቤተ ክርስቲያን ያለ ልክ አሳድድና አጠፋ ነበር አለ። አመጣ የቀድሞ ሕይወቱ። ለአባቶቼ ወግ ከመጠን በላይ የቀናው በወገኔ ዘንድ በዘመኔ ካሉት ብዙዎቹን በአይሁድ ሥርዓት እበልጥ ነበረ። ነገር ግን አለ በእናቴ ማኅፀን ሳለው የለየኝ፣ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌል ሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርኩም አለ። በቃ ጥሪ ሲቀርብለት ከሥጋና ከደም ጋር አልተማከረም፣ አልተከራከረም። ሁሉን ትቶ ክርስቶስን ተከተለው። 14 መልእክታትን ጻፈልን። እንግዲህ አሁን በርዕስነት ያነሳነው ቃል ሐዋርያው ቅዱስ ጳውሎስ በዕብራውያን ለሚገኙት ክርስቲያኖች የጻፈላቸው ቃል ምንድነው ያላቸው? የማይናወጽ መንግሥት አለን አላቸው። የማይናወጽ መንግሥት ስለምንቀበል፣ አዎ በፍርሃት በእምነት ሆነን እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ እያለ ይመክራቸው ጀመረ። ይህንን ሲናገራቸው ቁጥር 1 ጀምሮ ስንመለከት አስቀድሞ ሐዋርያው እንዲህ ብሏቸዋል። መለስ ብዬ አየዋል። ዕብራውያን 12 ቁጥር 1 ጀምሮ እንግዲህ አለ እነዚህን የሚያህሉ ምስክሮች ምኖች እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚው ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና አለ። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ አለ። የጸናውን ምን በሉ? አስቡ። ከኃጢአት ጋር እየተጋደላችሁ ገና ደም እስከ ማፍሰስ አልደረሳችሁምና እንደ ልጆችም ከናንተ ጋር አለ። በርዕስነት ያነሳነውን ቃል ከመናገሩ በፊት ያነበብኩላችሁን ነግሯቸዋል። በዕብራውያን ለሚገኙት ክርስቲያኖች እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ከከበቡን በዙሪያችን ካሉልን አለ። ልክ ደመና ሰማይን እንደሚሸፍነው ሰማይን እንደሚከበው ብዙ ምስክሮች
በዙሪያችን አሉ አለ። ምስክሮች ያላቸው በብሉይ ኪዳን ነቢያቱን ነው። በአዲስ ኪዳን ሐዋርያቱን ነው። ከዚያም በኋላ በእነሱ እግር የተነሱት ሊቃውንተ ቤተ ክርስቲያንን ነው። ጻድቃን ሰማዕታትን ነው። እነሱን ነው። አዎ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ቶሎ ብለን የሚከበንን ኃጢአት እናስወግድ ብሎ ያላቸው ይሄ ነው። ምስክሮቹን እዚህ ዕብራውያን 11 ከቁጥር 1 ጀምሮ ዘርዝሮላቸዋል። የተያዘ ነው። እግረ መንገዳችንን መጽሐፍ ቅዱስ በተለይ ሐዋርያው ቅዱስ ጳውሎስ መልእክት ወገኖቼ ደብዳቤ ነው። እንደዚህ በምዕራፍ የከፋፈሉት የቤተ ክርስቲያን አባቶች ናቸው። እኛ እንድናነብ እንድንረዳ እንዲገባን በምዕራፍ ተከፋፈለ እንጂ ወጥ ነበር ጽሑፉ። የዕብራውያን መጽሐፍ ደብዳቤ ነው፣ ወጥ ነው፣ ምዕራፍ የለውም። ግን ሊቃውንተ ቤተ ክርስቲያን አባቶቻችን እኛ ስናነበው እንድንረዳው እንዲገባን በምዕራፍ ከፋፈሉልን። እዚህ ምዕራፍ 11 ላይ ስንመለከት የእምነት አባቶችን ዘርዝሯቸዋል ሐዋርያው ከአቤል ጀምሮ። አዎ የብሉይ ኪዳን መጨረሻ እስከሆኑት የእምነት አርበኞች የእምነት አባቶች ምስክሮች የተባሉትን ዘርዝረዋል። እሱን አንስቷቸዋል፣ ጠቅሷቸዋል። ከነሱ የምንማረው ነገር ስላለን አዎ ከአቤል የምንማረው ነገር አለ። አቤል እግዚአብሔር በባህሪው ንጹሕ ነውና ንጹሕ መስዋዕት ይገባዋል ብሎ ተጨንቆ ተጠቦ ለእግዚአብሔር ንጹሕ መስዋዕት ያቀረበ ነው አቤል። ሄኖክን አንስቷል። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ ተወሰደ። ሳይወሰድ በፊት እግዚአብሔርን ደስ አሰኝቷል ብሎ ከሄኖክ አካሄድን ከእግዚአብሔር ጋር ማድረግ አሁን እንማራለን። ቀጥሎ አብርሃምን አንስቶታል። የእምነት አባት አብርሃምን አንስቷል። ከአብርሃም የምንማረው ብዙ ነገር አለ። ምስክሮች የተባሉት እነዚህ ናቸው። አብርሃም ለእግዚአብሔር መታዘዝ ከካራን ውጣ ከነዓን ግባ ሲባል እሺ ብሎ ከካራን ወጥቶ ከነዓን የገባ ነው። ዘመዶችህን፣ ቤተሰቦችህን፣ ሀገርህን ተው ሲባል ቤተሰቦቹን የተወ ሀገሩን የተወ ጣዖት ከሚመለክበት ሀገር ከካራን በእምነት ወዴት እንደሚሄድ ሳያውቅ የወጣ ነው። ከአብርሃም እምነት እንማራለን። ከአብርሃም ለእግዚአብሔር መታዘዝ እንማራለን። አንድም ልጅ ባልነበራቸው ጊዜ አብርሃምና ሳራ እስከ እርጅናቸው ድረስ እስከ 100 ዓመት ድረስ እግዚአብሔርን በትዕግስት ጠብቀዋል። ከአብርሃም ትዕግስት እንማራለን። እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ቶሎ የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላቸዋል ሐዋርያ። ኋላ ነው የአባቶችን ታሪክ እየተረከ መጥቶ የጸናው ኢየሱስ ክርስቶስን አስቡት ያላቸው። አምላካችን እግዚአብሔር የጸኑትን እንድናስብ ሁላችንን በቸርነቱ ይርዳል። እዚህ ዕብራውያን 13 ቁጥር 7 ላይ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ነው። እስኪ ቃሉን አብረን እንበለው። የእግዚአብሔርን ቃል በሉ እስኪ። የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው።
ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም። በዚህ የሚሰሩ አልተጠቀሙም። በቃ የእግዚአብሔርን ቃል የተናገሩ ዋኖቹን አስቡ ተብሏል። ምስክሮቹ እነሱ ናቸው። ወገኖቼ እኛ እግዚአብሔር ያለ ምስክር አልተወንም። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ኢየሱስ ክርስቶስ ነው የሚለው መጽሐፍ። ኤፌሶን 2:20 ላይ ተመዘገበ። እግዚአብሔር ምስክሮች አሉ፣ በሃይማኖት የጸኑ በምግባር የቀኑ ስለ ክርስትናቸው፣ ስለ ሃይማኖታቸው፣ ስለማትናወጸዋ መንግሥት ወገኖች ዋጋ የከፈሉ በነፍሳቸው የተወራረዱ ወደ አናብስት ጉድጓድ ውስጥ የተጣሉ በሰይፍ የተቀሉ በመጋዝ የተተረተሩ በመንኮራኩር የተፈጩ ጽሕማቸው የተነጨ ጥርሳቸው የወለቀ ቆዳቸው እንደ ስልቻ የሆነ ብዙ ምስክሮች አሏት ቤተ ክርስቲያን። ስለማይናወጸው መንግሥት ሐዋርያው ለዕብራውያን ክርስቲያኖች ከመንገሩ በፊት እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ከከበቡን አለ። እኛ ቶሎ ሸክም የሆነብንን ኃጢአት አስወግደን በፊታችን ያለውን ሩጫ በትዕግስት እንሩጥ አለ። ወገኖቼ የክርስትናን ሩጫ እኛ አይደለንም የጀመርነው። ከኛ በፊት የሮጡ ብዙ አሉ። ሮጠው ለድል በቁዋል። ሮጠው የተሸለሙዋል። ሮጠው አክሊል የተቀዳጁዋል። ስለማትናወጠዋ መንግሥት፣ ስለማታልፋ መንግሥት ከገቡ መውጣት፣ ካገኙ ማጣት፣ በሰው ዓይን ያልታየች በሰው ጆሮ ስላልተሰማች ስለ መንግሥተ ሰማያት ዋጋ የከፈሉ በነፍሳቸው የተወራረደዋል። እነሱን እየዘረዘረ ከነገራቸው በኋላ ነው እንግዲህ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ ቃል ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተነገረ ቃል። ከዚህ በኋላ ከኃጢአት ጋር እየተጋደላችሁ ገና ደም እስከ ማፍሰስ ድረስ አልተቃወማችሁም። ገና ይቀራል። አሁን የሚገጥመን መከራ፣ አሁን የሚገጥመን ፈተና ወገኖቼ የቀደሙት አባቶቻችን ከገጠማቸው ፈተናና መከራ ጋር ሲነጻጸር ምን ማለት አይደለም። ገና ደም እስከ ማፍሰስ ድረስ አልተቃወማችሁም አለ። እስከ መራብ አይደለም፣ እስከ መጠማት አይደለም፣ እስከ መታሰር አይደለም፣ እስከ መታረዝ አይደለም ወገኖቼ፣ ደም እስከ ማፍሰስ ድረስ አልተቃወማችሁም አለ። የቀደሙት አባቶቻችን እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ሌሎቹም ሐዋርያት ደም እስከ ማፍሰስ ድረስ ነው ስለማትናወጠዋ መንግሥት ስለ መንግሥተ ሰማያት ደማቸውን ያፈሰሱት፣ መከራ የተቀበሉት። ይህንን እያለ ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽ ጊዜ አትድከም፣ ጌታ የሚወደውን ይቀጣዋል። ስለዚህ ለመቀጣት ታገሱ፣ እግዚአብሔር እንደ ልጆቹ ያደርግላችኋል። አባቱ ማይቀጣው ልጅ ማን ነው? ሁሉ የቅጣት ተካፋይ ሆነዋል። ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጆቹ አይደላችሁም። ከዚህ በላይ የቀጡን የሥጋ አባቶች ነበሩን፣ እናፍራቸውም ነበረ። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛና በሕይወት ልንኖር በተገባን። እነርሱ መልካም ሆኖ እንደታያቸው ለጥቂት ጊዜ ይቀጡን ነበረ። እርሱ ግን ከቅድስናው እንድንካፈል ለገዛ ጥቅማችን ይቀጣናል።
ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን ለለመዱት የሰላምን ፍሬ እሱም ጽድቅን ያፈራላቸዋል እያለ የማትናወጠዋን መንግሥት ለመውረስ ቅጣት እንደሚኖር፣ ፈተና እንደሚኖር፣ መከራ እንደሚኖር እያስረገጠ ሐዋርያው ቅዱስ ጳውሎስ በዕብራውያን ለሚገኙ ክርስቲያኖች ይነግራቸው ነበር። ኦርቶዶክሳውያን አይዟችሁ። አዎ እየተቀጣን ነው። አዎ መከራ እየደረሰብን ነው። አዎ እየተገፋን ነው። አዎ እየተሰደድን ነው። አዎ እየተገደልን። ይህ ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው፣ ማይደበቅ ዜና ነው። እኔ ከምተርክላችሁ ታሪክ በላይ እያንዳንዳችሁ እየሆነ ያለውን ነገር ጠንቅቃችሁ ታውቁታላችሁ። ግን የተጠራ ነው በስሙ ልናምን ብቻ ሳይሆን መከራንም ጭምር ልንቀበል ስለሆነ አይዟችሁ። እግዚአብሔር የተዋችሁ እንዳይመስላችሁ። ይህ ድምፅ የሚሰማችሁ በሩቅም በቅርብም ያላችሁ ኦርቶዶክሳውያን ክርስቲያን ወገኖቼ አይዟችሁ። በቃ የተጠራ ነው በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን ተብለን ለመጠራት ብቻ አይደል። መከራ እንደምንቀበል፣ ፈተና እንደምንቀበል፣ ማትናወጠዋን መንግሥት እስክንወርስ ድረስ ቅጣት እንዳለብን መጽሐፍ ነግሮናል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆቹ ያደርግላችኋልና። አባቱ ማይቀጣው ልጅ ማን ነው አለ። አባት የወለደውን ልጅ ይቀጣዋል፣ ስለሚጠላው አይደለም፣ ስድ እንዳይሆንበት፣ በኋላ በልጁ አንገቱን እንዳይደፋ፣ በገዛ ልጁ እንዳያፍር አባት የወለደውን ልጅ ይቀጣዋል። እግዚአብሔር አባታችን፣ እኛ ደግሞ ልጆቹ ነን። ስለዚህ አባታችን እግዚአብሔር አቅማችን እንደፈቀደ መጠን ትከሻችን መሸከም እስከሚችለው መጠን ድረስ ይቀጣናል፣ ይቆነጥጠናል። ስንቀጣ እንድንታገስ መድኃኔዓለም ሁላችንን ይርዳ። አባቱ ማይቀጣው ልጅ ማን ነው? ሁሉ የቅጣት ተካፋይ ሆኗል። ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጅ አይደላችሁም አላቸው። እስኪ ቃሉን ከኔ ቀጥላችሁ ተናገሩ። ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጅ አይደላችሁ። ማይቀጣው ማን ነው? ዲቃላ ነው። ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጅ አይደላችሁም። ተዘልለው የሚኖሩ ሰዎች አሉ። ምንም ነገር ስለ ክርስትናቸው ማይገጥማቸው ሰዎች አሉ። እነሱ እኮ ናቸው እኛ ጋር ኢየሱስ ስላለ እኛ ቤት ሰላም ነው፣ ኦርቶዶክስ ጋር ኢየሱስ ስለሌለ ፈተና አለ፣ መከራ አለ እያሉ ከመጽሐፍ ቅዱስ ሐሳብ ውጭ የሆነ ቃል የሚናገሩት። የክርስቶስ የሆኑትማ ይሰደዳሉ። የክርስቶስ የሆኑትማ ፈተና አለ። እቺ ዓለምማ የመከራ ዓለም ናት። በዚች ዓለም በድሎት፣ በቅንጦት፣ በምቾት ትኖራላችሁ ተብሎ አልተጻፈም። ምንድን ነው የሚለው መጽሐፍ? በዓለም ሳላችሁ ምን አለባችሁ? የዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ በዓለም ሳላችሁ መከራ አለባችሁ፣ እኔ ዓለምን አሸንፌዋለሁና አይዟችሁ ነው የሚለው። ስለዚህ ስለ በዙሪያችን ስላሉ ምስክሮች ተረከና አሁን እነሱ ያሳልፉበትን ፈተና ለዕብራውያን ክርስቲያኖች ነገራቸውና ለመቀጣት እንዲታገሱ። አዎ ይህንንም ተረከና ሰዓቴን ለመጠቀም ወደ ርዕሴ ጋር ልምጣ። የማይናወጥ መንግሥት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። አምላካችን በእውነት የሚያጠፋ እሳት ነው አላቸው። ይህች ምድር ትናወጣለች። ይህች ምድር ፈተና መከራ አለባት። አሁን ያለነው በምትናወጥ ምድራዊ መንግሥት ላይ ግን ኦርቶዶክሳውያን ባካችሁ አሻግራችሁ ማትናወጠውን መንግሥት አስቧት። በዚህ ቃል ተጽናኑ። በዚህ ቃል ካልተጽናናን በምን ቃል መጽናናት እንችላለን? እቺ ዓለም ማታልፍ ብትሆን ነው። እቺ ዓለም ዘላለማዊ ዓለም ብትሆን ኖሮ እሱ በጣም ከባድ ነበረ። ግን ምትናወጥ ዓለም፣ ምታልፍ ዓለም ናት።
ጌታችን ምን አለ? ሰማይና ምድር ያልፋል ቃሌ ግን ምን አይልም? ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። እቺ ያለ ሰማይ ምናያት ታልፋለች፣ አንድ ቀን እንደ መጎናጸፊያ ይጠቀልላታል፣ በታላቅ ትኩሳት ያቀልጣታል። ከመታየት ወደ አለመታየት፣ ከመኖር ወደ አለመኖር ያሳልፋታል። ሌላ አዲስ ሰማይና አዲስ ምድር ተዘጋጅቶልናል። እግዚአብሔር ለዛ ክብር ሁላችንን ያብቃል። እንዲህ ይላል እዚህ ራዕየ ዮሐንስ ምዕራፍ 21 ቁጥር 5 ላይ በዙፋን የተቀመጠው እነሆ ሁሉን አዲስ አደርጋለሁ ይላል። አዲስ ሰማይና አዲስ ምድር እንደ ቃሉ ተስፋ እናደርጋለን። ክርስቲያኖች የማይናወጽ መንግስት ስለተዘጋጀልን በዚህ ደስ ይበለን። የማይናወጽ መንግስት ስለምንወርስ በዚህ እንጽናና። የማትናወጽ መንግስት ያለችው የእግዚአብሔር ልጆቹ ስለሆንን በዚህ ደስ ይበለን። ይህች ዓለምማ ምትናወጥ ናት፣ ምታልፍ ናት፣ ምትጠፋ ናት። ስንት መንግስት አለፈ፣ ምድራዊ መንግስት። በዓለማችን ላይ ታላላቅ የሚባሉ አስፈሪ የሚባሉ መንግስታት አልፈዋል። የሮም መንግስት በጣም አስፈሪ፣ የግሪክ፣ የእስራኤል ታላላቅ መንግስታቶች ስም አጠራራቸው ጠፍቷል፣ አልፈዋል። በሀገራችን በኢትዮጵያ እንኳን የኢትዮጵያን ታሪክ ስናነብ ስንት መንግስታት አለፉ። የጃንሆይ መንግስት አለፈ፣ የደርግ የሚባለው መንግስት አለፈ። አስፈሪ የነበረው አይደለም ለሀገሩ ለአፍሪካ ሁሉ ይበቃል የተባለ የጦር ኃይል የነበረው የደርግ መንግስት አለፈ። ባለፈው ደግሞ የኢህአዴግ መንግስት አለፈ። ብዙ መንግስታት ተናውጸዋል፣ ብዙ መንግስታት አልፈዋል፣ ላይመለሱ ሄደዋል። በምድር ያለ መንግስት ያልፋል፣ ይናወጻል። እኛ ግን ማትናወጽ መንግስት አለ። ማትናወጽ መንግስት እንወርሳለን። መከራው ለጥቂት ጊዜ ነው፣ ፈተናው ለጥቂት ጊዜ ነው፣ ስደቱ ለጥቂት ጊዜ ነው፣ ረሃቡ ለጥቂት ጊዜ ነው፣ ግልምጫው ለጥቂት ጊዜ ነው። ሂዱበት እናንተ፣ ሁሉም ነገር ለጥቂት ጊዜ ነው። እሷን ያወርሰናል አምላካችን እግዚአብሔር። በዚህ እንደሰበሰበን በማትናወጸዋ በሰማያዊት መንግስት በመንግስተ ሰማያት ሁላችንን በቸርነቱ ይሰብስበን። እንዲህ አላቸው እዛው ዕብራውያን 12 ቁጥር 22 ላይ ነገር ግን አላቸው ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ምን ብላችኋል? ደርሳችኋል አላቸው። ወደ ሰማያዊቱ ኢየሩሳሌም በደስታም ወደ ተሰበሰቡ ወደ አእላፋት መላእክት በሰማያት ወደ ተጻፉ ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ደርሳችኋል። ወገኖቼ ደርሰናል ወደማትናወጠዋ መንግስት። ትንቢቱ እየተፈጸመ ነው፣ ምሳሌው እየደረሰ ነው። የመጨረሻው ዘመን ዋዜማ ላይ ነው ያለን። ስለዚህ ምንም መከራ ምንም ፈተና ይቅጠመን፣ እንጽና። እግዚአብሔር ሁላችንን ያጽናል። ስንት ነገር አይናችን ተመለከተ፣ ስንት ነገር ጆሮአችን ሰማ። ይኸውላችሁ በነበረበት የሚቀጥል የሚቆይ
በዚህ ዓለም ላይ ምንም ነገር የለም። ሁሉም ነገር ያልፋል። ሁሉም ነገር ምን ይላል? ያልፋል። ትናንት ሀብት ንብረት የነበራቸው ሰዎች ዛሬ ባዶ እጃቸውን የቀሩ ሰዎች አሉ። ትናንት ዝነኛና ስመጥር የነበሩ ሰዎች፣ ሰው ይሰግድላቸው ይንበረከክላቸው የነበሩ ሰዎች ዛሬ ያን ክብራቸው ቀርቷል። ትናንትና ውበት የነበራቸው ሰዎች ውበታቸው ረግፏል። ቋሚ የሆነ ነገር በዚች ዓለም ላይ በዚች ምድር ላይ የለም እያልኳቸው ትዝ ይላችኋል። ባለፈው ሰሞን በሶሻል ሚዲያ ላይ አንድ ነገር ሰምቻለሁ። እዚህ ቦሌ አካባቢ የምትኖር አንድ ሴት ቆንጆ የሆነ ቦታ ለንግድም ለስራም ለምንም የሚመረጥ ቦታ ያዘች፣ ብዙ ካሬ ያዘች። መጡና 150 ሚሊዮን ብር ሽጭልን አሏት። አልሸጥም አያዋጣኝም አለች። ትንሽ ቆዩና 50 ጨምረናል 200 ሚሊዮን ብር ሽጭልን አሏት። አልሸጥም አያዋጣኝም አለች። ገበያው እንደዚህ አይደለም። ሶሻል ሚዲያ ላይ ያየሁት ነው። ምናልባት ሰምታችሁ አይታችሁ ትሆናላችሁ። ሴቲቱን አላቃትም እኔ። እንዲሁ ጨመሩላት፣ እስከ 300 ሚሊዮን ብር ጨመሩ። አልሸጥም አለች። ኮሪደር ልማት መጣ። ምንም ሳይከፈላት ተነጠቀች። የገንዘቡን መጠን እርግጠኛ አይደለሁም፣ ግን ታሪኩን እርግጠኛ ነኝ። ያን ሁሉ ብር ሲሰጣት ሲገመትላት አልፈልግም አለች። እቺ ዓለም ትናወጥ አይደለች? ባለችበት አጸናም አይደለም? አዎ ይፈልጋል ተባለና ተነጠቀች፣ ተወሰደባት። በደንብ አርጋችሁ ስሙኝ። በዚህ ምድር ላይ ምንም ቋሚ ነገር የለም። ምንም የሚጸና ነገር የለም። እቺ ዓለም ምትገለባበጥ ዓለም ናት። ምትናወጽ ዓለም ናት። በብዙ ነገር ትናወጻለች። እኛ ክርስቲያኖች ማትናወጽ መንግስት አለች። አመስግኑት ይችን መንግስት ያዘጋጀልን አምላክ። ክብር ምስጋና ለስሙ ይሁን። እሷም መንግስት ለመውረስ የሚያስፈልገውን አንድ ሁለት ሶስት ነገር ባጭር ተናግሬ ትምህርት ልጠቅልል። ሐዋርያው ቅዱስ ጳውሎስ ያቺ መንግስት በትዕግስት እንደምትገኝ በፊታችሁ ያለውን ሩጫ በትዕግስት ሩጡ ብሏቸዋል። በምን ሩጡ? በትዕግስት። ትዕግስት ያስፈልጋል። አሁን ብዙዎቻችን ትዕግስት የለን። አንድ ቢሮ እንኳን ጉዳይ ለማስፈጸም ሄደን ቶሎ ካላለቀ እንበሳጫለን፣ ትተን የምንወጣ ሰዎች አለን። ብዙዎቻችን ትዕግስት አልባዎች ነን። ቺ ማትናወጧን መንግስት ለማግኘት ለመውረስ ትዕግስት ያስፈልጋል። እግዚአብሔር ትዕግስተኞች ያርገን። በፊታችሁ ያለውን ሩጫ በትዕግስት ሩጡ። ሩጫው ምድራዊ አይደለም፣ ሰማያዊ ነው። ሩጫው ጊዜያዊ አይደለም፣ ዘላለማዊ ነው። ትናንት የኛ ወንድሞችና እህቶች የሮጡት አይነት ሩጫ አይደለም፣ እሱ ምድራዊ ሩጫ ነው ወገኖቼ። የሚያገኙትም ምድራዊ አክሊል ነው። እኛ መንፈሳውያን ሯጮች ነን። አዎ እኛ የምናገኘው አክሊል ዘላለማዊ አክሊል ነው። የምንወርሰው መንግስት ማይጠፋ መንግስት፣ ማትናወጥ መንግስት ናት። ስለዚህ በፊታችሁ ያለውን ሩጫ በትዕግስት ሩጡ። ለምን? ማትናወጣውን መንግስት እንድትቀበሉ። ሌላስ በነፍሳችሁ ዝላችሁ እንዳትደክሙ ጽኑ፣ የጸናውን አስቡ። መጽናት ያስፈልጋል። ኦርቶዶክሳውያን እንጽና። አዎ ፈተናው ከባድ ነው። ቅድም እንደተረክነው ምናየው ምንሰማው ነገር በሰው ሰውኛው አስፈሪ ነው። ለሰው ግን የከበደ ለእግዚአብሔር ግን ቀላል ነው። ስለዚህ መጽናት፣ ወደ ኋላ አለማፈግፈግ፣ እርፍ ጨብጦ ወደ ኋላ አለመመልከት። ምን ይላል እዚሁ ዕብራውያን 10 ቁጥር 36 ላይ የእግዚአብሔርን ፈቃድ እያደረጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። ምን ማለት ያስፈልጋችኋል? እግዚአብሔር በሃይማኖታችን ያጽናል። ስለዚህ ሁለተኛ የማትናወጠውን መንግስት ለመቀበል ለመውረስ ለማግኘት በሃይማኖት መጽናት ያስፈልጋል። ቅዱስ ጳውሎስ ምን አለ ሌላ ስፍራ ላይ? በጊዜውም አለ ጊዜውም ጽና አለ። በጊዜውም አለ ሲመች፣ አለ ጊዜውም አለ
ሳይመች እየቆረቆረንም ቢሆን እየተገፋንም ቢሆን እየተሰደድንም ቢሆን እየተገደልንም ቢሆን በጊዜውም አለ ጊዜውም መጽናት መጋደል። አዎ ደም እስከ ማፍሰስ ድረስ አልተጋደላቸውም ይላል። ተጋድሎ ያስፈልጋል። ስለ ሃይማኖታችን መጋደል፣ ስለ እምነታችን መጋደል፣ ስለ ማተባችን መጋደል። በምንድን ነው የምንጋደለው? በጾም፣ አዎ በጸሎት፣ በስግደት እንዲህ ባለ ጉባኤ ቁጭ ብሎ የእግዚአብሔርን ቃል በመስማት መጋደል። እነዚህን እያደረግን የማትናወጠዋን መንግስት ለመውረስ እንድንበቃ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። የማትናወጥ መንግስት አለን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ድንግል ማርያም ጣዕሟን ባንደበታችን ፍቅሯን በልባችን ትሳልብን። የሁላችንን መጨረሻ እግዚአብሔር ያሳ